በመንገድ ላይ አረንቺ ጥንቅሽ ብሎ አንዱ የተመረቀ ሰጠኝ ማለት ነው። ይኸው እንግዲህ የሰው ውዴታ ይስጣችሁ ነው። ጥንቅሽ ባይኖረንም ዘንድሮ ማለት ነው። እና ይሄ አጋጣሚ ሆኖ ነው እንጂ ሰውየው ራሱ ብዙ ይሰጠኝ ነበረ። ያው በሩቅ አይቶኝ ነው ይችን ጣል ያደረገልኝ። በሌላ ቀን ደግሞ በርከትከት አድርጎ ይሰጠኛል ብዬ አስባለሁ። ያው ተስፋ ነው። አረ ወየው! አረ ዛሬ እንዴት ነው ደግሞ? አረ ሰሞኑን አሞኝ ነበረ። ጉንጬ ጉርጉድ ብለዋል በጣም አንድ ሁለት ቀን ምናምን ነገር አስተኝቶ የነበረ ግን ተሻለኝ አልሐምዱሊላህ። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። ሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በገጠር ውሃ ለመቅዳት ወደ ወንዝ እየተጓዝን ነው። ከፊታችን ጄሪካውና አህያው ተቀድመው እየመሩኝ ነው። እኔ ከኋላ ገመድ እየጎተትኩ ማለት ነው። ቤተሰብ ቪዲዮውን ላይክ ሼር በማድረግ አበረታቱ። ከጎኔ የሆኑ አግዙኝ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሆኑ ማለት ነው። የሀገር የልጆች አህያው ጠግቧል እንግዲህ ተጭኖ ያቅም ሊፈረጥጥ አስቧል። ገመዱን ካልያዝኩኝ ስለሚያመልጠኝ ማለት ነው። ሄድ ብትርም አልያዝኩም ለበቃ አልያዝኩምና ናቅ አርጎኛል ይመስለኛል። ያው ካሜራማን ስለሆንኩኝ በአንድ እጄ ገመድ በአንድ እጄ ስልክ ይዣለሁኝ። ናዝር በላይ እና ወደ ውሃ እየሄድን ነው። ቀርተን እንመጣለን። ተፊቴ ደግሞ ሌላ አህያ አለ። አህያ የጊዜ ሊሮጥ ነው መሰለኝ። እንግዲህ አላህ ይሆነኝ። ቤት ታስሮ የሚውል አህያ ወይሽ አህያ ሲያይ ጉዴ ነው። አለቀልኝ። እየሮጥኩ ነው። ናዝር ሄድ ተመልከቱ። ዙር እንጂ ሄድ ፈር ብላን እንዲያታስረግጠኝ። ይኸውላችሁ ጎረምሳ አህያ ማለት ነው። እንትን ካገኘ ወጣት አህያ ካገኘ በቃ ለመሮጥ ተውት። እሷን ያየህ ጊዜና ሩጫው የሌለ ነው ማለት ነው። እና ውሃ ልንቀዳ እየሄድን ነው። ውሃ እንቅዳ ማለት ነው። የሀገሬ ልጆች ቅመሞች ሂድ እንጂ። እንዴት ነው? እንዴት አያችሁት? ውሃ ልንቀዳ እየሄድን ነው። እንግዲህ ይኸው አህያው ከፊት ይታያችኋል። እኔ እዚህ አለሁኝ። አረ ዛሬ እንዴት ነው ደግሞ? አረ ሰሞኑን አሞኝ ነበረ። ጉንጬ ጉርጉድ ብለዋል በጣም አንድ ሁለት ቀን ምናምን ነገር አስተኝቶ የነበረ ግን ተሻለኝ አልሐምዱሊላህ። ያው እንግዲህ ማዘሯን ማገዝ ስላለብኝ ከነቃሁኝ ውሃ ልቅዳ ብዬ መጥቻለሁኝ። ሂድ ዙር ሂድ እንጂ አፈር ብላና እና ፊቴ ያማረበት ይመስላል። አምሮብኛል። ሳቁ ለፈገግታ ነው ማለት ነው። እሺ እንግዲህ ኢትዮጵያ እንትን የለም ይባላል። ምንድነው የሚባለው? አቦ ስሙ ጠፋብኝ። አለ ለማለት ነው። ይኸውላችሁ ጎረምሳው አህያ ከፊት ለፊት ሁለት አህያ ያየ ጊዜና አልሄድም ብሎ እምቢ አለኝ። ናዝሩ እንጂ አፈር ብላና ወደ ተጫወተብኝ። አንዱ አህያ ጋር ቡጤ ተያይዞ ብትር አለመያዜን አይቶ አሯሯጠኝ ማለት ነው። ካሜራውን ራሱ አቋርጦ እንደገና ጀምሬ ነው። ተመልከቱ። ይህ ውሃችን እየደረስን ነው። ደረስን። እንግዲህ ባላችሁት መሰረት ቅመሞች ከቦታው ተገኝቼ ትዝታችሁን የምትፈልጉትን ነገር እኔ ለእናንተ ማልሆነው ጉድ የለኝም እና እየደረስን ነው።
ውሃ ትጠጣላችሁ፣ የሚጣፍጠውን የሀገራችሁን ውሃ ማለት ነው። ምን በወጣይ በጀሪካ ተሸክሜ ወገቤን እንትን የከምል ብዬ ያው አሁን ለታ ላይ ተሸክሜ አይታችሁ ነበረ። ዛሬ ደግሞ እስኪ ይበቃል ረፍት እኔ አረፍ ልበል ብዬ አህያዬን ይዤ መጣሁ። ሂድ እንጂ ናዝር ሂድ። ከዚህ ራሱ መቅዳት ይሻል ነበረ። ሂድ አረ ሂድ አቦ። አያችሁት? ጎረምሳ አህያ እኮ ስትይዙ ማለት ነው ከባድ ነው። ያታግላል ያታግላል። ሂድ። እንዴት ዋልሽ? ኦይሽ ደረስን። በቃ ውሃው ደርሰን እየቀዳን ነው። ግን ትንሽ ቆሸሽ ብሏል ቦታው፣ አልተጸዳም ማለት ነው። ኑ ጠጡ እንግዲህ የናፈቃችሁ እንደዚህ ወንዝ መታችሁ ውሃ የምትጠጡ ትዝታ ያለባችሁ ማለት ነው። ይችኛዋ ተበላሽታ ታስራለች። ያው ያሲሞላ ነው ማለት ነው። እዛም ቀዳው ግዴታ መጠበቅ አለብኝ። አንድኛው ጀሪካችን ሞልቶ ሌላኛው ተለግቷል ማለት ነው። እንግዲህ ያጫጫኛለህ ላንተሆኝ ሰው የለም፣ ጸጥ ረጭ ያለ ነው። ግዴታ የሚያጫጭናይ ሰው ፈልጋለሁኝ። ካልሆነም እንግዲህ ራሴው ብቻዬን አንደፋድፋለሁ ማለት ነው። ሌላ ምንም አማራጭ የለኝም። ያው ወረፋ ስለሌለው በፈለጉበት ሰዓት ቀርተው ይሄዳሉና ሰው የለም ማለት ነው። እንግዲህ የናፈቀሽ የውሃው ሰፈሩ ሁሉ ነገር እህቴ በዚህ መልኩ አይተሻል ብዬ ተስፋ አረጋለሁኝ። በሰላም ደግሞ ሀገራችሁ ገብታችሁ ከዚህ ውሃ ቅዱ ልበላችሁ ወይስ ከተማ? ያው መቼም ወደ ገጠር ስትመጡ ለቤተሰቦቻችሁ መቅዳታችሁ መጎብኘታችሁ አይቀርምና ያው በሰላም ብቻ ሀገራችሁ ግቡ ነው እምላችሁ። እና ያው ታጫጭኑን ያላችሁ ሰምታችኋል። ወይም የሚያጫጭነኝ ሰው እንዲመጣ ዱአ አድርጉልኝ ማለት ነው። ኑ እንጠጣ። ቀርተን ጨረስን፣ ልንጠጣ ነው። አችንን ቀርተን በመመለስ ላይ እንገኛለን። እንግዲህ የሚያጫጭነኝም ሰው መጥቶ ነበር። ዱአ አድርጉልኝ ብያችኋል ነበር። ሰው አገኘሁኝ፣ ጫንኩ፣ ተመለስኩ ማለት ነው። ይሄውላችሁ ጎረምሳ ነገር ሳዱላ ሲያገኙ ጠጋ ነው ሩጫቸውን ያየ ሰው ማለት ነው። ይሄው እንግዲህ ውሃ ቀድቼ ስመጣ በመንገድ ላይ አረንቺ ጥንቅሽ ብሎ አንዱ የተመረቀ ሰጠኝ ማለት ነው። ይኸው እንግዲህ የሰው ውዴታ ይስጣችሁ ነው። ጥንቅሽ ባይኖረንም ዘንድሮ ማለት ነው አላጣሁትም። ከዚህም ብዬ ከዛም ብዬ እየበላሁ ነውና አላሰብኩትም። እንግዲህ ባለፈው አንዱ አረ መርቂኝ አለና ቆረጥ ቆረጥ አድርጎ ስንት ቀን በላው ማለት ነው። ዛሬ ደግሞ ይኸው አንድ ቁም ጥንቅሽ ተሰጠሁኝ። እንግዲህ መንገድ ላይ ሰው ካገኘሁኝ ያው እኔም አካፍላለሁ ማለት ነው። ሰው ካላገኘኝም ያው ቀጥታ ቤት ሄጄ ብቻዬን እበላዋለሁኝ። የዘንድሮ ጥንቅሽ ያው ውድ ነው፣ ገበያም ላይ ቢሆን በየአካባቢው ስለሌለ ለየት ይላልና ብቻ ደስ ይላል። ጥንቅሽ የናፈቃችሁ እንግዲህ ቻሉት።
ብዙ እህቶቼ ለራስሽ ጥንቅሽ እየበላሽ ለራስሽ በቆሎሽን ባቄላሽን እየበላሽ እኛን ታስቀንናለሽ ሳይ ብለውኛልና ያው ለማስቀናት ሳይሆን ትዝታን ለማሳየት ነው እንጂ አትቅኑ ማለት ነው። አትቅኑ በቃ ስትመጡ ሀገር ስትገቡ ትበላላችሁ። በቃ እኔ የምትል ሆኖ ነው። እሺ ዘንድሮ ያገኘሁት ዘንድሮና አምና ማለት ነው። ከዛ በፊት እንደናንተው እየናፈቅኩኝ አረ ጥንቅሽ አረ በቆሎ እንደው መስከረም ላይ ነው ሀገሬ የምገባው እንዳያበቃ እያልኩ ብዙ አመት ለፈልፍ ነበረ። ይኸው ተሳክቶ ሀገሬ ላይ ዘጭ ብዬ ለመብላት በቅቻለሁ ማለት ነው። እና ገና መቼ ገና በላለሁኝ። ገና ያልበላሁበት ቦታ አለ እና ይሄ አጋጣሚ ሆኖ ነው እንጂ ሰውየው ራሱ ብዙ ይሰጠኝ ነበረ። ያው በሩቅ አይቶኝ ነው ይችን ጣል ያደረገልኝ። በሌላ ቀን ደግሞ በርከትከት አድርጎ ይሰጠኛል ብዬ አስባለሁ። ያው ተስፋ ነው። አረ ወየው በዛውም እየሳቃችሁ እንግዲህ ናዝር አህያው ያዳረቀብኝን ያው አንዲት ቁም ጥንቅሽ አግኝቻለሁ ማለት ነው። ቤታችን ደረስን። ቤት ሰው ያለ አይመስለኝም። ማን እንደሚያዋርደኝ አላውቅም። በራሴው ልንደፋደፍ እንጂ ሰው የለም። በቤቱ ሰው የለም የሚያዋርደኝ ማለት ነው። ኦየሽ በል እስኪ ቆመማ